ሀይሚዬ የኔ ቆንጆ ቅመሜ የእውነት ጀግና ነሽ። እውነት ለመናገር ጀግና ነሽ፣ ጀግና ነሽ የምር። ምክንያቱም ሴቶችዬ ተረዷት፣ ተረዷት፣ በቃ ተረዷት፣ የእውነት ተረዷት። ሁላችሽም ሴት ራስሽም በሷ ቦታ ሆናችሁ አስቡበት፣ አስቡ እናንተ ብትሆኑ ምን ታደርጋላችሁ የሚለውን ማለት ነው። ሲቀጥል ደግሞ ብሩኬ ለምንድን ነው እጅ የምትሰጠው? አመንክ፣ በቃ እያመንክ ነው። የልጅ አባት ነኝ እያልክ እያመንክ ነው። ዲኤንኤው ድጋሚ ይደረግ። ለምንድን የምታምነው? ለምንድን እጅ የምትሰጠው? ለምን እጅ ትሰጣለህ? እያመንክ ነው። በቃ አድርጌዋለሁ። ኧረ እኔ እንጃ፣ እኔ መቼም ላምን አልችልም። በቃ አሁን ወይ ደግሞ በቃ አሁን ላይ በቃ ትክክለኛ ድራማ ሊሆን ነው። በቃ ድራማ ነው እንጂ እውነት ብሩኬ ልጅ አባት ሆኖ አይደለም። የእውነት ይሄን መቼም ላምን አልችልም። መቼም ላምን አልችልም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለነገሩ ምን ሰላም አለው? ይህ 2 ቀን ሰላማችን እናጣን እኮ። አይ ያንን የመሰለ ደስታ አሳልፈን አሁን ደግሞ ንትርክ፣ ጭቅጭቅ። ፈጣሪ ሆይ አሁን ግን ድራማ ነው እያልኩ ነው። ድራማ እየገባኝ ነው፣ ድራማ መሆኑ ማለት ነው። እና ዛሬ እንግዲህ ያው ብሩኬ ልጄን እረዳለሁ፣ ከልጄ ጎን እሆናለሁ ብሎ እንግዲህ እጅ ሰጥቷል ዛሬ። ነገር ግን እጅ እንድሰጥ ያደረገ ነገር ምንድን ነው? እንዴት በአንዴ እጅ ትሰጣለህ? ዲኤንኤው ድጋሚ ይመርመር። በዛ ላይ ብዙ መልእክት እየደረሰ ነው። የሌላ ሰው ልጅ ናት እየተባላችሁ ነው። ስለዚህ እንዴት ነው ድራማ አይደለም ብለን ልናምን የምንችለው? እንዴት ነው ይሄን ነገር? ለማንኛውም ድራማም ሆነ ሪል እኛ በእውነተኛ ታሪክ ላይ የተመሰረተ ስለሆነ ድራማም ቢሆን እንኳን የሚሰራው በእውነተኛ ታሪክ ላይ የተመሰረተ ነው። አለ እንዲህ ያለ ነገር እና እህቶቼ በስደት ያላችሁ ከልክ በላይ ከአቅም በላይ እየተጨነቃችሁ ያላችሁ እህቶቼ ተጠንቀቁ፣ ተጠንቀቁ። ለእናንተ የሚያስብላችሁ ማንም የለም። እሺ አትጨነቁ። በቃ ላይክ አርጉ ቪዲዮውን። ከዛ ባለፈ ሰላማዊ አስተያየት ስጡ። ከዛ ባለፈ ግን ይሄ ከልክ ያለፈ ጭንቀታችሁን ግን አቁሙ፣ አትጨነቁ። እንግዲህ ወደ ቪዲዮ ሲሄድ ብሩኬ እንግዲህ ያው ኦልሬዲ ልጄ ናት ብሎ አምኗል እና ያለውን ነገር ልጁን እንደሚረዳ እና ከሀይሚ ጋርም እንደተኮራረፉ ሀይሚን ሊያገኛት እንደመጣ ነው እንግዲህ ከፍፄ ጋር። ፍፄን የደወለላት ለሀይሚ። እንደገና ደግሞ እዛ ሲመጣ እዩ ተብዬዋ ቁጭ ብላ ከሀይሚ ጋር እያወራች ነው። ሀይሚን እያለቻት እንደሆነ እንግዲህ ያው ከኛ ህይወት ውጭ ነው አይደለ? ከኛ ህይወት ውጭ እያለቻት ነው። ምክንያቱም እናንተ አውሩ እያለች ነው ሀይሚ። እናንተ አውሩ ማለት በቃ የምትላት ይችኛዋ ምን ብላታለች መጀመሪያ? ከኛ ህይወት ውጪ፣ በቃ ልጅቷ አታሳዝንሽም ወይ ነው። አሁን እኮ ሀይሚ የዋህናት፣ በደካማ ጎኗ እየገባችባት ነው። በደካማ ጎኗ እየገባችባት ነው። በደካማ ጎኗ በልጅቷ ማለት ነው፣ በየዋህነቷ በቃ ከኛ መሀል ውጭ፣ በቃ እሱ የልጅ አባት ነው። በቃ እሱ አያችሁ፣ አላማዋ ሴራዋ ሲሳካላት አያችሁ። ይህንን ደግሞ ነገር እንዳይሳካ ሀይሚ ትልቁ ሚና ተጫዎች። አይኑ አውቃለሁ፣ እንደ ሴት እረዳሻለሁ፣ እንደ ሴት ትክክል ነሽ። ማንኛውም ሴት ብትሆን በአንቺ ቦታ ብትሆን ከባድ ነው። ግን ደግሞ ይህንን ነገር እዳር አውጭ ሀይሚ፣ እንዳትተያት፣ የምር እንዳትተይላት። አንቺ አኩርፈሽ ወደ ኋላ ከቀረሽ ወይም ደግሞ አንቺ ለልጅቷ አዝነሽ ወይም ደግሞ የህፃኗ ጉዳይ አሳስቦሽ ብሩኬን ትተሽ ወደ ኋላ ቃልሽን ካጠብሽ እመኚ ነገሮች ማለት በነገራችን ላይ ማለት ነው። አሁን ይሄ ህይወት
የሀይሚና የብሩኬ ህይወት ብቻ አይደለም የህፃኗም ህይወት ይበላሻል። የዚችኛዋም የለ ነገር ወይስ የአንቺ ህይወት የተበላሸ ነው? ድሮም የእሷም ይበላሻል። ምክንያቱም አንድ ወንድ ልጅ ከማይፈልጋት ሴት ጋር ከማይወዳት ከማያፈቅራት ሴት ጋር ከሚኖር ቢሞት ይሻለዋል፣ ቢሞት ይሻለዋል። ስለዚህ እሱም አንቺን እያለ መጎዳቱ ነው። እነዚያም ደግሞ ልጅቷም ብቻ ግን ከባድ ነው። ስለዚህ ሀይሚዬ እዛ ጋ አንቺ ጥንካሬ ይወስነዋል። አይኗ አውቃለሁ፣ ጀግና ነሽ፣ ጎበዝ ነሽ። ይህንን ነገር ፊትሽ ላይ አስቡት ውዶቼ፣ አስቡት። አንድ የምትወዱት ፍቅረኛችሁ ወደፊት አገባዋለሁ ህይወቴ ይሆናል ብላችሁ በአብራችሁ ብዙ ያቀዳችሁት ያለማችሁት ሰው ከሌላ ወልዶ ፊታችሁ ልጁን ደረቱ ላይ ይዞ ሲያቅፍ እንደገና ደግሞ ልጅ እናት እዛ፣ ኧረ ከባድ ነው። ያማል፣ 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 የእውነት ያማል፣ ያማል፣ ያማል። ሀይሚዬ በጣም በጣም ከባድ ሁኔታ ከባድ ጊዜ እያሳለፍሽ ነው። አይኗ አውቃለሁ። ግን ደግሞ አንቺ ጉበዝ ከሆንሽ፣ አንቺ ጠንካራ ከሆንሽ፣ አንቺ ብልህ ከሆንሽ ይሄ ነገር እዳር ይወጣል። አንደኛ ልጁ የሱ ከሆንሽ በእርግጠኛ ግን ይሄን ማምነው እኔ ድጋሚ ዲኤንኤ ከተደረገ ነው። ካልተደረገ መቼም ላምን አልችልም። መቼም ሲጀመር አይደለችም ልጅቱ የብሩኬ አይደለችም። በቃ እመኑ። ስለዚህ ዲኤንኤው ድጋሚ እንዳይደረግ ምንድን ነው የያዛችሁ? ድራማ ካልሆነ ይሄ ነገር እስኪ ንገሩን። ምንድን ነው የያዛችሁ? ለምንድን ነው ለምን አመንክ ብሩኬ? ለምንድን ነው እጅ የምትሰጠው? ለምን እጅ ትሰጣለህ? አድርጌዋለሁ እያልክ ነው፣ አድርጌዋለሁ እያልክ ነው፣ እያመንክ ነው። አልገባኝም። እና በቃ እሷን ራሴን ሳልኩት ታውቃላችሁ። በጣም ያማል፣ በጣም ይከብዳል። ተረዷት፣ ጊዜ ያስፈልጋታል። ሀይሚ እውነት ለመናገር ያለችበት ሁኔታ እጅግ በጣም ከባድ ነው። እንደ ሴት ሆናችሁ አስቡ። ከጎኑ መሆን እንዳለባት አምናለሁ። ግን ደግሞ በዚህ ጥድፍድፍ ባለ ነገር አይደለም፣ ጥድፍድፍ አይደለም። ምክንያቱም ያየሁት ነገር ዛሬ ምንድን ነው፣ በቃ ሴትየዋ አጠገባቸው ቁጭ ብላ፣ ህፃኗ አጠገባቸው ቁጭ ብላ ሀይሚን ካላወራሽኝ እያለ ብሩኬ በጣም እንትን እያለ ነበር። እንደዛ አይደለም። እናንተ ብቻችሁን ተገናኝታችሁ ማውራት አለባችሁ። ፍፄ ይህን ስራ መስራት አለብህ። ሀይሚና ብሩኬን የማግባባት ስራ መስራት አለብህ። ሁለታቸው መራራቅ የለባቸውም። ሁለታቸውን የማቀራረብ ስራ መስራት አለብህ። እቺ እዩ የምትባል ሴትዮ ነው በሌለችበት እያለች አይደለም። ሁለተኛ ነገር ደግሞ ሀይሚን ለምን ታገኛታለች? ጉዳይሽ ከብሩኬ ጋር ነው አይደለም? ሀይሚን ማግኘት አይጠበቅብሽ። ምክንያቱም በጎን ለብቻዋ እያገኘች ብዙ ነገር እያለች እያሳመነቻት ነው። ጋይስ እያሳመነቻት ነው ያለችው። ልቧን እያደማችሁ እያቆሰለችው ነው ያለችው። እውነቴን ነው የምልህ፣ እያቆሰለቻት ነው ለብቻዋ እያገኘች ማለት ነው። እና ሀይሚ እያይዞሽ ያለሽበት ነገር ከባድ እንደሆነ አምናለሁ። በጣም ከባድ ነው። ግን ደግሞ አሁንም ብልጠውኝ አሳልፈሽ እንዳሰጫት